በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻፋታችን እግዚአብሔር ቤተሰቦች ነን። እንደማላችሁ በየጊዜው በየሰዓቱ መስማት በምንችለው መጠን የሚነግረን መኖር በምንችለው ልክ የሚያስተምረን በምድራዊ በስጋዊ በኃላፊው ኑሯችን ከእናት ከአባት በላይ የተንከባከበን እንዳይኖርን የጠበቀን ለሰማያዊ ለዘላለማዊና ለማያልፈው ሕይወታችን በሞቱ በስቅለቱ ዘላለማዊ የሕይወት ዋስትናና ማረጋገጫ የሰጠን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እስኪ ዛሬ መጣችሁ አጨብጭቡ። ረቡዕ ያልነበራችሁ ሰምታችሁኛል? ምንድን ያለው ሮብለት ያልነበራችሁ ያልመጣችሁ እስኪ እንደገና ረቡዕለት የነበራችሁ እኔ ነበርኩኝ። ስለምን ነበር የተማርነው የነበራችሁ? ስለ ነገረ ድህነት ወይም ደግሞ ስለ ምስጢረ ተዋህዶ ማንና ማን ተዋህዶ ነው ብለናል? መለኮትና ስጋ ግዙፍ ረቂቅ ግዙፍ ረቂቅ ሕያው መለኮት ነው ስጋ እንደለይታችሁ ይገሩ እንጂ ግዙፍ ሕያው ዘላለማዊ እንዳጨረበራችሁ ኤልሻዳይ ዘላለማዊ በጣም ጥሩ ጊዜያዊ ሟች ግዙፍ ውሱን የሚራብ የሚጠማ የሚሞት የሚገነዝ የሚቀበል ስጋ እነዚህ ተቃራኒ ሁለት ባህሪያት ሁለት አካላት በድንግል ማርያም ማህፀን ተዋሃዱና የተዋህዶ ስማቸው ምን ተባለ ብለናል? የተዋህዶ ስማቸው ኢየሱስ ክርስቶስ። በኦርቶዶክሳዊ ተዋህዶ ቤተክርስቲያን ቋንቋ በጣም ብዙዎች ሊያስከፋ ይችላል አላውቅም። ኢየሱስ ብቻውን የተለመደ አይደለም። ቅጽል አለው፣ ማንጠልጠያ አለው፣ ተጨማሪ አለው። ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሚል ተጨማሪ ነገሮች አሉ። ብቻውን ኢየሱስ ማለት ብዙም የተለመደ አይደለም። ይሄኛውን ማለት አጥቶን ዕውቀት አጥቶን አይደለም። የኖርንበትም ነው እየኖርንበትም ያለ ነው። እንዲያው የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ጣዕምና ለዛ መጠበቅ አለ። ያቆየችውን ያስቀመጠችውን የነበረውን በነበረበት ቦታ የማስቀጠል ግዴታ አለ። ደጋግሜ መልሼ መላልሼ ተናግሬዋለሁ። ያን ፓትርያርክ ያን ጳጳስ ያን መነኩሴ ያን ካህን ያን የኔኒቄ ተራ ሰባኪን ስራ የነበረውን ላሉት ሰዎች ማስረዳት የተወሰነውን ለእናንተ ማቅረብ ነው። የመጨመር የመቀነስ የማቅረብ የማስፋት መብት የለንም፣ እንዲኖረንም ችሎታው የለንም። ስለዚህ ኢየሱስ የሚለው ብቻውን መጥራት አሁን በየስብከቶቹ በየመዝሙሮቹ እንሰማለን። ነገር ግን ባይደረግ ይመረጣል። ከተደረገ ምን ይደረጋል? ለናመሸት ዛሬ ደግሞ የምንማረው መቼም ስብከት ነው ትምህርት ደስ እንዳለው ታይቷል። ስብከቱ ትምህርት እስኪ ትምህርቱን የምትራጨው ውስጥ ስብከቱ ይምጡ ለእናንተ ባጭሩ ስብከት ንስሐሉ ማለት ነው። ንስሐሉ ቁረው አንድ በዚህ ላይ ያውቁ ስብከት አላችሁ ማለት ነው። ትምህርት የለው ሚዛን ስለደፋ ወደ ትምህርት እናዘነብላለን። ምክንያቱም አቅጣጫችሁን ሳይሆን ቋሚ ሰዎች ናቸው። የተከፈተ ልብ ያላችሁ ሰዎች ናቸው። ቀና ሰዎች ናቸው። ስለዚህ የቀናውን ነገር ቋሚውን ነገር ብንነግራችሁ ለስላሳ መሬት አግኝቶ ጥሩ ዘር አለመዝራት የሰነፍ ገበሬ ጠባይ ነው።
የለስላሳ መሬት ደግሞ ጥሩ ዘር ልንዘራበት ይገባልና እኔ በቀደም ምስክረት ድህነት ምስክረት ስጋው ያስተማርኳችሁ እንደሚከብድ እናውቃለን። እስከ መቼ ከብዶን ይቀጥላል ወገኖቻችን? በተቻለ መጠን እናንተ ገና ይከብዳል ብላችሁ በርሳት ዘጉ እኛም ይከብዳል ብለን ሳናቋርጠው ትምህርቱን ቀሲስ እያስተማራችሁ እንደነበረ ብዙዎቻችሁ ነግራችሁኛል። መልሰን መላልሰን ስንማረው በትክክል ይገባል እንረዳዋለን። ደግሞ የምስጢሩ ባለቤት ደግሞ እግዚአብሔር ነው። እውነትን መግለጥ አያጠፋውም እግዚአብሔር። ስጋውን ቆርሶ የሰጠ እግዚአብሔር፣ ደሙን ጠርቶ ያጠጣ እግዚአብሔር፣ እጆቹን ለችንካር የሰጠ እግዚአብሔር ለእኛ ሲል ቃሉን መግለጥ ካቅሞ ላይ አይደለም ሁሉን ቻይ እግዚአብሔርና ይገልጥልናል ብለን ተስፋ እናደርጋለን። እናንተ የምትሰሙት እኛ የምንናገረው አይንሳን እግዚአብሔር። ተናግረን ባናጸድቃችሁ እንኳን ተናግረን እንዳናስቆልናችሁ ይገልጥልናል። ዛሬ የምንማረው ስለ መጽሐፍ ቅዱስና መጽሐፍ ቅዱስን ተንተርሰው ስለተጻፉ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጻሕፍት ነው። እንደ መነሻ እንዲያገለግለን ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12 እስከ 16 ድረስ የተጻፈውን ሐሳብ እንመለከታለን። የመልእክቱ ባለቤት ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ 14 መልእክቶች ጽፏል። ከ14 መልእክቶች 10ሩ ለሕዝብ ለሀገር የተጻፈ ሲሆን 14ቱ ለግለሰቦች የተጻፉ ናቸው። ለሕዝብ የተጻፉት መልእክቶች ሮሜ፣ ቆሮንቶስ 2 ጊዜ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲስ፣ ተሰሎንቄ፣ ዕብራውያን እነዚህ 10ሩ ለሕዝብ የተላኩ ናቸው። ለቆሮንቶስ ሰዎች፣ ለሮሜ ሰዎች፣ ለገላትያ ሰዎች፣ ለኤፌሶን ሰዎች እንደማለት ነው። 4ቱ ለግለሰቦች የተጻፉት ደግሞ ጢሞቴዎስ 2 ጊዜ፣ ቲቶ፣ ፊልሞና ለጢሞቴዎስ 2 ጊዜ ልኮለታል። ለቲቶ 1 ጊዜ፣ ለቲቶ 1 ጊዜ፣ ለፊልሞና 1 ጊዜ 4 ማለት ነው። በጥቅሉ 14 ነው። እንግዲህ ሐዲስ ኪዳን ቅዱስ ጳውሎስ ወደ ወንጌል ባይጠራ ኑሮ ምን ቅርጽ ሊይዝ እንደሚችል መገመት ከባድ ነው። እግዚአብሔር የሚያደርገውን ባናውቅ በኋላ ክርስቶስ ካረገ ከ8 ዓመት በኋላ የተጠራ ነው። ከተጠራበት በወንጌል በመብረቅ አማካኝነት ወደ ወንጌል ከተጠራበት ጊዜ ጀምሮ በሞት ወደ ሰማይ እስከሚወሰድ ድረስ ቅዱስ ጳውሎስ የባከነ ጊዜ፣ የባከነ ገንዘብ፣ የባከነ ሕይወት አልነበረው። በቀን በሌሊት በየብስ በባህር በገጠር በከተማ ባመነው በካደው በባይዱ በዘመዱ በቤተ መንግስቱ በተራው ቦታ ሁሉ ቅዱስ ጳውሎስ እንቅልፍ ያወሰደው እንዲሁ የክርስቶስ ወንጌል እንቅልፍ የነሳው ያላከነው ያንከራተተው ታላቅ ሐዋርያ ነው። ስለዚህ ታላቅ ሐዋርያ ለጢሞቴዎስ ለልጁ ቅዱስ ጳውሎስ በወንጌል አገልግሎት ወደ መጨረሻው እየደረሰ ጢሞቴዎስ ለወንጌል አገልግሎት ጀማሪ እየጀመረ የነበረበት ወቅት ነው። ይሄ መልእክት የተጻፈበት ወቅት ማለት ነው። እንግዲህ ታላቁ ቅዱስ ጳውሎስ ሩጫውን ጨርሶ አገልግሎቱን አጠናቆ ሃይማኖቱን ጠብቆ የድህነት ለክርስቶስ ሊቀበል በሞት አማካኝነት ወደ ክርስቶስ የሚሸጋገርበት ጊዜ ሲደርስ ለአዲሱ ለወጣቱ ለጀማሪው ለወጣኒው ለጢሞቴዎስ መልእክት ጽፎለታል። በጻፈለት መልእክት ውስጥ ብዙ ሐሳቦች አሉ። እኛ የምንፈልገው ግን ቅድም እንደነገርኳችሁ መጻሕፍትን በሚመለከት የጻፈለትን ነው። ተአምር እምኀበ መኑ ተምህርከ መጽሐፈ ቅዱሰ ዘይት አድኅኖተከ አሕዮተከ በሃይማኖተ ኢየሱስ ክርስቶስ። ኢየሱስ ክርስቶስን በማመን የመዳን ጥበብ የሚገኝበትን መጽሐፍ ከማን እንደተማርክ ታውቃለህ። ስለዚህ በተማርከው ጸንተህና አምነህ ኑር። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምክር፣ ለተግሳጽ፣ ለትምህርት፣ ለተግሳጽ ልብንም ለማቅናት ይጠቅማል። የእግዚአብሔር ሰው ለበጎ ስራ የተዘጋጀ ይሆን ዘንድ ነው የሚለው። የመልእክቱ ጸሐፊ ማን ነው? የመልእክቱ ጸሐፊ ጳውሎስ አይባልም። ሐዋርያው ተመገለጫው አይደለም። ቅዱስ አቃል እንድትሰጥ ነው እንኳን ለመጋጋት ይስብስ የሸውስ ቢጥላው ታውቁ ይሆነ እንደዚህ ለዛው እንደው ያለው ታታችን ተለጥፎብን ነው አሸክሞን ነው መጋጋት ሲለው እንዳይጠፋ ድንጋይ ላይ ከምንጽፈው ለምን እነሱ ተሸክሞ አይቆዩም ብለው አሸክሞን ነው እንጂ መጋጋት መባል የሚገባ ስለሆነ እግዚአብሔርም እኛም እናውቀዋለን። የሰጡናቸው ነው።
ቅዱስ ጳውሎስ ቅዱስ ነው ይባላል። በቤተ ክርስቲያናችን አሰራር ቅዱስ ጊዮርጊስ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱሳት ሴቶቹ ቅዱሳትን ወንዶቹም ቅዱሳን ቅጽል ሰጥተን የምንጠራው አይደል? እንደዚህ ጳውሎስ ከተባለ እናንተ ሰፈር የሚኖረው ሰውዬ እንጂ የመደበኛ ሐዋርያው ከሆነ አይመረም። ምክንያቱም በስም የባከነ ስም አለ። በቀደም ነግሬያቸዋለሁ። ብዙ የባከኑ ስሞች አሉ። ጳውሎስ የሚባል እኛ ሰፈር አለ፣ እናንተ ሰፈር አለ። ወይ አጫሽ ወይ ቃሚ ወይ ረከተቃሚ ወይ አመንዝራ ራስን መልስ ይላል ቅዱስ ጳውሎስ ከገነቱ ነው። ግን አይሰማውም እሱ ጆሮ ጠቅጥቆ ነው እንጂ ይሄ ውድና ክቡር ስም ነው። ስለዚህ ከስሙ በፊት ምን መቀመጥ አለበት? ቅዱስ መቀመጥ አለበት። ይሄ መዘጋት የለባትም። ያለ ማንጠልጠያ ሚካኤል ገብርኤል አይደለም። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ጴጥሮስ እንኳን ቅዱሳን ሰዎቹ ቀርቶ ክርስቶስ ታምራቱን አምላክነቱን ጌትነቱን የገለጠበትን ተራራ በቅዱሱ ተራራ ሳለ ነው ቅዱስ ጴጥሮስ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ስታነቡ ቅዱስ ጴጥሮስ በቅዱሱ ተራራ በደብረ ታቦር እያለ መጽሐፍ ቅዱስ ውስጥ ማለት። ስለዚህ ተራራው ቅዱስ ከተባለ ቅዱስ ጳውሎስ ቅዱስ ይበዛበት አይበዛበትም። እናንተ ብትበረቱ ትባሉ ነበር። በባል ተዘጋ ቅዱስ አየለ ቅዱስ ከበደ መባል ይቻላል። ግን አላገኘንም እስካሁን ድረስ። ሌላ ሰው የምናገኝ ድረስ የሆኑት ቅዱስ ማለት ግዴታ ነው። እና በዚህ መልእክት ውስጥ የመልእክቱ ጸሐፊ እንደነገርኳችሁ ቅዱስ ጳውሎስ ነው። የመልእክቱ ተቀባይ ጢሞቴዎስ ነው። ቅዱስ ጳውሎስ በዚህ መልእክት የነገረው ምንድን ነው? የኢየሱስ ክርስቶስን በማመን የመዳን ጥበብ የሚገኝባቸውን ቅዱሳት መጻሕፍት ከማን እንደተማር ታውቃለህ ማለት ይሄ ልበ ሙሉነት ነው። ሐዋርያው ቅዱስ ጳውሎስ እንደው በጽሑፎቹ ሁሉ ልበ ሙሉ ሐዋርያ ከልቡ የሚናገር አንዳንድ ሰባኪ በልቡ የሚያምንበትን ሲሰብክ አፉ ላይ ታውቁታላችሁ። እንደ በሽተኛ ልጅ አፉ ላይ ቃሉ ሲከራተት እናያለን። አንዳንድ መናፍቃን ነው ስለ ቤታችን ልባቸው አያምኑ፣ ግን ህዝቡ ደስ ስለሚለው የዋህ ቀናና ቅዱስ ህዝብ ስለሆነ የድንግል ማርያምን ስም ሲሰማ ደስ ስለሚለው የሚያምኑበትን ሲሰብኩ ልክ ስሟ አፋቸው ላይ እንደ በሽተኛ ልጅ ይከራተታል። አልገባ ብሎ ወደ ውስጥ ከላይ ነው እንደ ልብስ ነው ምትወጣ የከንፈር ላይ ምን ይባል ከንፈር ላይ ምትቀቡ ምን ነው ልክ እንደዛ ከንፈራቸው ላይ የከንፈር ቀለም አይደለም የድንግል ማርያም ስም የልብ ማህተም ነው። ከልብ የሚመነጨው ግን እምነት ያለው ሰው እና ቅዱስ ጳውሎስ ልበ ሙሉ ሐዋርያ ያመነበትን መጀመሪያ አምኖ አውቆ ተረድቶ ነው እያስተማረ የነበረው። ስለዚህ ለጢሞቴዎስ ምን ይለዋል? ያስተማሩ ተራ ነገር አይደለም፣ ውሸትም አይደለም። ምናልባት ይመስለኛል ሳይሆን አይቀርም እገምታለሁ የሚል በክርስትና የለም። ክርስትና እውነት ነው። ክርስትና ትክክለኛ እርግጠኛ ነው። ወንጌላዊ ዮሐንስም በቀደም ነግሬያቸዋለሁ ሲጽፍ ምን አለ? ስለ ሕይወት ቃል አስቀድሞ ስለነበረው ስለ ሕይወት ቃል እንነግራችኋለን። ስንነግራችሁ ግን በውስጣውያን በውስጥ የስሜት ሕዋሳት ብቻ ሳይሆን በውጭም የስሜት ሕዋሳት አረጋግጠን ነው። በደብረ ታቦር በዓይናችን አይተነዋል፣ አምላክነቱን ሲገልጥ በእጃችን ዳሰነዋል፣ በጆሮቻችን ሰምተነዋል። ስለዚህ የምንነግራችሁ ነገር የተረጋገጠ እውነት እንጂ ግምት ላይ የተመሰረተ ምናልባት አይደለም ይላል ቅዱስ ዮሐንስ። ቅዱስ ጳውሎስም ይሄን ትምህርት ከማን እንደተማረው ታውቃለህ? እኔ ልበ ሙሉ ሐዋርያ ነኝ። የጠራኝ ክርስቶስ ነው። በተጠራው በጸንቼ ነው የተናገርኩትን በተግባር በቃልም በተግባር የቃልም የተግባር መምህር ነኝ። ስለዚህ እርግጠኛ ሆነህ ልበ ሙሉ ሆነህ ሳትጠራጠር ልትይዘው ይገባል አለና የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ የማን መንፈስ ያለበት ምን ሁሉ ልባል የማን መንፈስ ያለበት ምን መጽሐፍ ቀጥላስ ሁሉ ልባል የማን መንፈስ ያለበት መጽሐፍ ብቻ አይደለም ምን ሁሉ ለምን ይጠቅማል? ለትምህርት ለተግሳጽና ልብን ለማቅናት ይጠቅማል። እኔ በዚህ ትምህርት ልገልጥላችሁ የፈለኩት ምንድነው? ብዙ ጊዜ በሌሎች ሰዎችና በኦርቶዶክሳዊ ተዋሕዶ ቤተክርስቲያን መካከል ያለውን ልዩነት የሚያስቀምጡ ሰዎች የተዛባ ከእውቀት የራቀ ከግንዛቤ የተገነጠለ የግል ምኞትና ፍላጎት ግምት የሰፈረበት ሐሳብ ሲጽፉ ሲናገሩ እንሰማለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ላይ
ተጨማሪ መጻሕፍት አሏት። እንደውም አልፈው ተርፈው ምን ብለው ይናገራሉ? እነዛ ትርፎቹ መጻሕፍት መጽሐፍ ቅዱስን ውጠውታል፣ ተክተውታል ብለው ሲናገሩ ይሰማል። ነገር ግን እውነት ነው ወይ? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የሚተኩ መጻሕፍት ነው ወይ ያሏት ብለን ስንመለከት አይደለም። እንደውም እኔ ተጨማሪ ከምንላቸው መጻሕፍት ማብራሪያ ብንላቸው ይቀላል። ሰምታችሁ? ተጨማሪ ከምንላቸው ይልቅ ማብራሪያ ማለት ይቀላል። መጽሐፍ ቅዱስ 66 ነው እንደምታውቁ። የብሉዩ 39 ነው፣ የሐዲሱ 27 ነው። 27 እና 39 66 ነው። ይሄ ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ 39ኙ ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለው 27ቱ ማለት ነው። እነዚህ በቤተ ክርስቲያን ያሉ መጻሕፍት ምንድነው ዓላማቸው የሚለውን በኦርቶዶክሳዊ አይን ልታዩት፣ በኦርቶዶክሳዊ ጆሮ ልትሰሙት፣ እኔም በኦርቶዶክሳዊ አንደበት ልናገረው ይገባል። መጽሐፍ ቅዱስ ያለቀለት የተፈጸመ ወይም ደግሞ ሁሉን ነገር ያሟላ መጽሐፍ ነው ወይ ሲባል መተርጎም ያለባቸው መብራራት ያለባቸው ጉዳዮች አሉ። ባለፈው ነካክተነዋል። ለምሳሌ መጽሐፍ ቅዱስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ምን ያደረገ? የክርስቶስን ሥጋ የበላ የክርስቶስን ደም የጠጣ የዘላለም ሕይወት አለው የለው? ይሄን የሚናገረው ምንድን ነው? ሐዲስ ኪዳን የዮሐንስ ወንጌል ምዕራፍ 6 ማለት ከ66ቱ ወይም ደግሞ በመጽሐፍ ቅዱስ ጥራዝ ካሉት አንዱ ወንጌላዊ ዮሐንስ ኢየሱስ የጻፈው ኢየሱስ ክርስቶስ ያስተማረው ትምህርት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ይህን መጽሐፍ ይህችን ጥቅስ ብቻ ይዛችሁ መጽሐፉን ስትመለከቱ የክርስቶስን ሥጋ መብላት ያለባቸው ደሙን መጠጣት የነበረባቸው 12ቱ ሐዋርያት ብቻ ናቸው። እናንተና እኔ ይህን ሥጋ መብላት መጠጣት አለብን የለብን? አለብን የለብን? ለ12ቱ ሐዋርያት ዓርብ ሊሰቀል ሐሙስ ማታ ነግሯቸዋል። ይሄ ነገር በመስቀል ላይ የሚቆረሰው ሥጋዬ ነው፣ ይሄ ነገር በመስቀል ላይ የሚፈሰው ደሜ ነው ብሉት ጠጡት ብሎ ሰጥቷቸዋል። ለእነማን? ለ12ቱ ሐዋርያት። ነገር ግን ክርስቶስ ሥጋውን የቆረሰው ደሙን ያፈሰሰው ለ12 ሰው ብቻ አይደለም። እኔ እናንተ የኔ ልጆች የኔ ልጆች የሚቀጥለው የሚመጣ ሁሉ ትውልድ እስከ ዕለተ ምጽአት የሚነሳ ሁሉ ሕዝብ ሥጋውን መብላት ደሙን መጠጣት ወይም ባጭር ቋንቋ መቁረጥ አለበት የለበትም? አለበት። ቅድም የነገርኳችሁ ጥቅስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው መጽሐፍ ላይ ግን እነማን ይቆሙ፣ የት ይቆሙ፣ ማን ያቆማቸው፣ ለመቁረብ ምን ያሟሉ፣ ከመቁረባቸው በፊት በሚቆርቡ ጊዜ ከቆረቡ በኋላ ምን ያደርጉ የሚለው ዝርዝር ጉዳይ ጽፎታል መጽሐፉ? ንገሩኝ። ጽፎታል? አልጻፈውም። ወንጌል ማይቻል ያመነ የተቀመጠ ይድናል። አንድ ሰው ለመዳን ማመን አምኖ መጠመቅ አለበት። ለመዳን መጠመቅ አለበት አይደል ወይ? ይሄ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለ ነው። እዛ መጽሐፍ ላይ የት እንደምንጠመቅ ማን እንደሚያጠምቀን በስንት ዓመት እንደምንጠመቅ ለመጠመቅ ምን ማሟላት እንዳለብን ዝርዝር ጉዳይ ተጽፏል። አልተጻፈም። የሚገርማችሁ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ማየት ትችላላችሁ። በጣም ብዙ ጊዜ ያስተምራል ያለው ወይም በዩቲዩብ ላይ ሰምታችሁ ሊሆን ይችላል። እስኪ ስለ ሕግ የምታውቁ ሰዎች አላችሁ? ውስጥ የሕግ ባለሙያዎች ስለ ሕግ የተማራችሁ እስኪ ሕግ አውጪን ተርጓሚና ሕግ አስፈጻሚ ይነግሩና እስኪ ነው ያብራሩ ይነግሩልኝ። ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ ይባላል። ምንድን ናቸው እነዚህ? ሕግ አውጪ ይነግሯቸው እኔ ማለት ፓርላማ ወይም ኮንግሬስ ነው የሚያወጣው አካል የተለየ አካል ነው። ሕጉን ስራ ላይ የሚያውለው ደግሞ የሚተረጉመው ስራ ላይ የሚያውለው ፍርድ ቤት ያለው የሚተረጉመውና ስራ ላይ የሚያውለው ስራ ላይ የሚያስፈጽመው ደግሞ እዚህ ሀገር ኤግዜኪቲቭ ብራንች የሚሉት አስፈጻሚ አካል ነው። ይህንን ነው በዓለማዊ በኩል ማለት
እኔ ግን መንገዱ ለመተንፈስ ብዬ ነው እናንተ የገባችሁ እንዳለ ምስጢር አታውቁም ተነፈሱ አሁን ስደት ታላላ ላይ ነው ስንት ተጠጥቶብን ነበር የእግዚአብሔር ቃል ሲሆን ይችላል ነው ሰዓት ነው የምንናገረውና ህግ አውጪ ህግ ተርጓሚ ህግ አስፈጻሚ አለ ህግ የሚያወጣ ክፍል አለ ህግ የሚተረጉም ክፍል አለ ህግ የሚያስፈጽም ክፍል አለ ለምሳሌ ፓርላማው የሞተ ይሙት የገደለ ይገደል ብሎ ቢያወጣ ይሄን ፍርድ ቤቱ ይተረጉመዋል የገደለው እንዴት ነው ምን ያደረገ ነው እንዴ አልሞታ ተጋዳይ ነው ምን ነው ይተረጉምና ይታሰር ይችላል ፍርድ ቤቱ ይታሰር ያለው ሰው ደግሞ መቼም ፍርድ ቤት የሚታሰር ሰው የለም ፍርድ ቤት የእስር ውሳኔ ይተላለፋል እንጂ ፍርድ ቤት እስር ቤት አለ ከዛ በኋላ ፖሊስ ይረከብና የእናንተ ሀገር ቃሊቲ እንደሆነ አላውቅም ያለው ቃሊቲ ወርዶ የዚህ ቃሊቲ ለዛው አካባቢ ማለት ቃሊቲ ሸዋሮ ይዟል ይወርውራል የዳኛው ውጤት ማለት ዳኛው የፓርላማው ይተረጉማል ፖሊሱ ደግሞ የዳኛውን ያስፈጽማል የሚገባ የቋንቋ ነገራችሁ ይሄ አሁን ወደ ሃይማኖቱ ማለት ህግ አውጪ ማለት እግዚአብሔር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ይሄ ህግ ማውጣት ነው ግዴላችሁ ህግ ማውጣት ነው ይሄ ሲተረጎም ደግሞ የንቀበል ማን ያቀብለን ለመቀበል ምን እናሟላ የሚለው ደግሞ የወጣው ምን ማለት ነው መተርጎም ማለት ነው ተተረጎመ ማለት ከዚያ በኋላ ይሄን ስናሟላ በደው ያሉት ካህናት ያንን ንስሐ ገብተን የሚገባውን አሟልተን ስናመጣ የሚያቆሙ ካህናት ደግሞ ህጉን ምን አደረጉት ማለት ነው አስፈጸሙት ማለት ነው አሁን መጽሐፍ ቅዱስ ሌሎች አያተም የእምነት ተቋማት ያልተረዱላት የቤተ ክርስቲያኒቱን ትምህርት ያልተረዱላት መጽሐፍ ቅዱስ መነሻ ሐሳቡ እዛው ውስጥ አለ እውነት ነው ህጉ የወጣው እዛው ውስጥ አለ ተተርጉሟል ወይ ሲባል አልተተረጎመም አተፈጽሟል ዳስማውለቱ ያታቆዋቸው ኢየሱስ ተፈጽሟል እኔና እናንተ ዛሬ ያለነው ክርስቶስ እንደ ሐዋርያት መጥቶ ነገ በመስቀል ላይ የሚቆረሰው ስጋዬ ነው ነገ በመስቀል የሚፈሰው ደሜ ነው ያቆመን ይገባል አይገባም እንደዛ ማለት እንደ ቀሲስ ነብዩ አባታት ሌሎችን ካህናት መድቦላቸዋል እነሱ ምን ያስፈጽማሉ ማለት ስለዚህ አሁን ከመጽሐፍ ቅዱስ ተጨማሪ ወይ ማብራሪያቸው መጽሐፍ ምንድነው ስራቸው ሲባል አፈጻጸሙንና ትርጉሙን ማሳየት ማለት ይፈረዳችሁ በጣም መረዳት ስላለባችሁ ይሄን ምንላችሁ ለምሳሌ ቅድም ስትማር መዝሙር ሲዘመር መዝሙር ታንደረሶ ቀይሰ ተጠሳለች ጥቅስ የተለመደ ጥቅስ አለ እነሆ ትውልድ ሁሉ ብፅዕት ይሉኛል ይሄ በሐዲስ ኪዳን በመጽሐፍ ቅዱስ በ66 ውስጥ ከ66 በሐዲስ ኪዳን ከሐዲስ ኪዳን በሉቃስ ወንጌል ላይ የተጻፈ ነው አይደል የተናገረችው በቤታችን አለ ማነው ብፅዕት ይላል ትውልድ ሁሉ በመጽሐፍ ቅዱስ በሐዲስ ኪዳን ትውልድ ሁሉ ብፅዕት ሲላል ተጽፏል መጽሐፍ ቅዱስ አልተጻፈም ያመሰገናት ከመላእክት ወገን ቅዱስ ገብርኤል ከሴቶች ከሰው ወገን ደግሞ የዮሐንስና ኤልሳቤጥ ናት ኤልሳቤጥ ሁሉ ትተካለች ትወክላለች በዚህ ትውልድ ውስጥ እኔና እናንተ እንካተት ስለዚህ ብፅዕት የማለት ግዴታ አለብን አሁን ልክ ሉቃስ ወንጌል ላይ እመቤታችን ትውልድ ሁሉ ብፅዕት ይለኛል ብላ የተናገረችው እርሱ ነው በጣም ብዙ ጊዜ የተናገርኩት ምሳሌ ልንገራችሁ ለምሳሌ ዜና ሲዘገብ አይታችሁ ከሆነ ሁለት ዜና አብራሪዎች አሉ ዜናውን የሚመራው ጋዜጠኛ እርሱን ያደርጋል ለምሳሌ እዚህ ቦታ ድልይ ተመረቀ ይላል ለዝርዝሩ አየለኝ ነው የሚያደርገው ድልዩ ስንት ብር እንደወጣ ስንት ሜትር እንደሆነ ምን ያህል ጥልቀት እንዳለው ማን እንደመረቀው በብድር ነው ወይ እኛ ገርቆ አሜሪካ ከሆነ ደግሞ መንግስት ነው የሰራው እንደያለው ዜና ይላል አሁን ዜናው ስንት ሰዎች አቀረቡ እርሱ ማን ነው አንዱ ጋዜጠኛ እርሱ ባወራውና ዝርዝሩ ባወራው ጋዜጠኛ መካከል ያለው ልዩነት ምንድን ነው የዘርዘር ያቀረበው ማለት የትኛው እርሱ ያለው አይደለም ያለው እርሱ ተናገረ ሉቃስ ዜናውን ሲያደርግ ምን ብሎ ነበር እመቤታችን በዛሬው ቀን ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች ለዝርዝሩ ኤፍሬም ሶርያው ተረዳችሁ ይሄ አሁን ትውልድ ሁሉ ምን ይለኛል ማን የተናገረው ማን የጻፈው ሉቃስ የጻፈው እርሱ ማን ያነበበው ሉቃስ አነበበው ለዝርዝሩ ተአምረ ማርያም
ለዝርዝሩ ዮሐንስ አፈወርቅ ተመልክቶ ለዝርዝሩ አባ ጊዮርጊስ ዘጋስጫ ተመልክቶ ማለት ለምሳሌ ያን ቃል ሥጋ ሆነ ብለን ተናግረናል። ትዝ ይላችኋል። ያን ቃል ሥጋ ሆነ ብለን ነበር። ቃል ረቂቅ ነው፣ ሥጋ ግዙፍ ነው፣ ቃል ሕያው ነው፣ ሥጋ ሟች ነው፣ ቃል ዘላለማዊ ነው፣ ሥጋ ጊዜያዊ ነው። እዛ ይጽፎልናል አልጻፈልንም። ዮሐንስ ርዕሱን አነበበና ለዝርዝሩ ዮሐንስ አፈወርቅ ተከተሉ አብራራው። አሁን እኛ ግን እንዳትመኘው ለዝርዝሩ ብሎ ነበር ደረጃ ስለሌለኝ አልፈኝ አብራራው ማለት አይደለም እንግዲህ የቅርጫ ማለት ነው። ስለዚህ አሁን በቤተ ክርስቲያናችን ያሉት መጽሐፍ ቅዱስን እያብራሩ ነው እንጂ እየተኩ አይደለም። ይሄን ያባራው ተረታችሁ ይሆን እያብራሩ አይደለም እየተኩ አይደለም። መጽሐፍ ቅዱስን የሚተካ መጽሐፍ የማምጣት መብት የለም። ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስን የሚተካ መጽሐፍ አልነበራትም፣ የላትም፣ እንዲኖራትም መብት የላትም። ያለ የተሰራ የደቀቀ ጉዳይ እነዚህኞቹ መጽሐፍት ቅድም የነገርኳችሁ ምንድን ናቸው? የመጽሐፍ ቅዱስ ሐሳብ የሚያብራሩ። ለምሳሌ ገድለ ጊዮርጊስ የጊዮርጊስ ገድል አለ አንበጣላችሁ። የጊዮርጊስ ገድል አለ። ስለምን ነው የሚናገረው? ስለ ቅዱስ ጊዮርጊስ የተወለደ እንዴት አደገ፣ ወርቁን፣ ብሩን፣ ሹመቱን፣ ሽልማቱን፣ ግምጃውን፣ አውራጃውን፣ ስልጣኑን፣ ዓለማዊ ምኞቱን፣ ፍላጎቱን፣ መጠጡን፣ ሴቱን፣ ምግቡን፣ ሐሩን፣ ወርቁን አራግፎ ጥሎ ክርስቶስ ይበልጥብኛል ብሎ በወጣትነቱ ባላውያን ነገሥታት ፊት አንገቱን ለሰይፍ አይምሮውን ለመጻፍ ሰውነቱን ለቅድስና አሳልፎ የሰጠ ቅዱስ ነው። ይሄ ቅዱስ የሕይወት ታሪክ የተጻፈበት መጽሐፍ ምን ይባላል? ገድለ ጊዮርጊስ ይባላል። በትንቢተ ሚልክያስ ምን አልኳችሁ? በትንቢተ ሚልክያስ ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ቃል ተጽፏል። እግዚአብሔር ለሚፈሩ ማንን ለሚፈሩ? እግዚአብሔር ስሙንም ለሚያስቡ ምኑን ለሚያስቡ? ስሙን ለሚያስቡ በፊቱ የመታሰቢያ መጽሐፍ ተጻፈላቸው። ሰምታችሁና ማንን ለሚፈሩ? ምኑን ለሚያስቡ? ስሙን ለሚያስቡ። እግዚአብሔርን ፈርተው ጣዖታና መልክም ያው እግዚአብሔርን ወደው የነደዱ፣ የታረዱ፣ የተሰነጠቁ፣ የተተረተሩ፣ የተገረፉ፣ የተራቡ፣ የተጠሙ፣ የተንከራተቱ ዓለም ላይ ያለው መከራ ሁሉ የተፈራረቀባቸው ቅዱሳን አባቶቻችን እነሱ የሚገባቸውን ሲያደርጉ እግዚአብሔር ምን አደረገ? በፊቱ የመታሰቢያ መጽሐፍ ምን አደረገላቸው? አልጻፈላቸው። ያ መጽሐፍ ብሎ ተጠራ። ገድለ ጊዮርጊስ፣ ድርሳነ ሚካኤል፣ ተአምረ ማርያም፣ ገድለ አርሴማ፣ ገድለ ተክለ ሃይማኖት፣ ገድለ ክርስቶስ ሰምራ፣ ገድለ ቂርቆስ፣ ገድለ ኢየሉጣ ተብሎ ተጠራ። ለምን ተጻፈ መጽሐፍ ሲባል እኛ ታቦታችን እንዳይፈስ። ገድለ አርሴማ ለምን ተጻፈ? አርሴማ ታውቋታላችሁ። ይንጨረሽ የማትባል የውስጥም የውጭም ቆንጆ ናት። አይኗ፣ ጥርሷ፣ ሁለመናዋ ውብ፣ እጅግ በጣም ውብ መልከ መልካም ሴት ናት። ውስጧም እንዲሁ አንዳንድ ጊዜ አታላይ መልክ አለ ታውቃላችኋል። በተለይ ወንዶቹ ሚስት ስትመጡ በቆልት ስንዴ አይነት ሴቶች አሉ። የቆልት ስንዴ ሴት ያዋርዳል ይባላል። ከቦኩ ይጋገራል። ከላይ ስተው ከመብሰል አልፎ ወደ ማረሚያ ያዘንብል ይችላል። ሲቆረጥ ውስጡ ሊጥ ነው። አንዳንድ ሴቶች አንዳንዱ መልካቸው ያምርና ገለጥ ስታደርጓች ከውስጥ ገና ሊጥነት የሚሰማቸው ሴቶች አሉ። ያልበሰሉ ማለት ይሄ የውስጡ ውበት ይጣጣል። አሁን ብዙ ጊዜ የሚደሰው ቆራል የላይ ውበት የሚያስፈልግ የውስጡ ውበት ሲባል የአክራሪ ክርስቲያን የተባለ ውሸታም አረ ውስጥ ነው ዋናው ይላል። ያ ያገባው ደግሞ አረ የከላይ ትምህርት ችግር የለም ይላል። ሁለቱም ያስፈልጋል። አይንም ያመጡ ምንም ችግር አለ። እርስ ማረፊያ ነው፣ ፊት ማረፊያ ነው። ሲያዩት ደስ ማለት እኮ ጥሩ ነው አይደል? ግን ከውስጥ ወደ ውጭ ወጣ ውበት እና አርሴማ ከውስጥም ከውጭም ውብ ናት። ግን ውበቷን ለጊዜያዊ ጥቅም አላዋለችም። ዛሬ በመልካቸው የተሸነፉ በውበታቸው የተሸነፉ ውበታቸውን መልካቸውን ያማረ ተክለው ሰውነታቸውን ተጠቅመው በዝሙት ብር ለሚሰበስቡ አንገታቸውን ደፍተው ለኃጢአት ተላልፈው ለተሰጡ ወጣት ሴቶች የማን ገድል ያስተምራቸዋል? የአርሴማ ገድል ያስተምራቸዋል።
ስለዚህ ያለፈን አሁን እኮ በፊትኛ ጋር ታውቃላችሁ ጦርነት ሲቀሰቀስ ምን ነው የሚባለው? አሁን ጦርነት ሲመጣ እነዚህ ቴዎድሮስ እና ሉላባንካ የነዘራ የደረሰ እና አብዲሳጋ የነበላይ ዘለቀ ታሪክ እንደተተረከ ይነገራል። አረዘራ አረገዳይ በለው ሲባል የነዛ ታሪክ ይተረካል። ለምንድን ነው የነዛ ታሪክ ሲተረክ የሌሊት ሐሞት ፍሱ ሐሞት እንዳለኝ እንዲዋጋ አሁን ያሰማን ታሪክ ሐሞት ማለት ፈሰሰ የዘመናችን ወረዳ ሲነገር እንድትቀሳቀሱ በመልኳ እንዳትወጥ ነው በውበቷ እንዳትቀለፍ ነው ራሳ ቆሽኛ ባሏ እንዳትቀር። ስለዚህ ገር የተጻፈው እኛ ልንመከርበት እኛ ልንገሰጽበት ነው። በቀደም ነግሬያቸዋለሁ። አንድ ፎቶ ቢታይ ለምሳሌ አንድ ሰው ያን ኳስ ተጫዋች ፎቶ ላይ ምን ነው የሚተትዝ ይለው ለምሳሌ የሜሲን ፎቶ ቢታይ ምን ነው ትዝብላችሁ? እንዴት ኳሳታ ወደ ያስገባ እንዴት ሪቦል ያስገባ ነው ትዝብላችሁ አይደል? መቼም ለታርጎ በሰማይ እንደሞተ ትዘያላችሁ። ለታርጎ ጸልይ ብለን አንጠይቅ፣ ለታርጎ ጾም ብለን አንጠይቅ። የቅዱስ ጊዮርጊስ ምን ትዝላችሁ? መንፈሳዊ ቆራጥነት ያንን ይበቃኛል ማለት ለሹመቱ ለሽልማቱ ለሆዱ ለወርቁ ለብሩ ለገንዘቡ አለመስገብገብ ክርስቶስን ማስቀደም ሆድን ስሜት መቆጣጠር ፍላጎትን መቆጣጠር ስሜት መግዛት ይሄን እንማርበታለን። ስለዚህ እነዚህ መጽሐፍ ቅዱስን ታውቁት ነው አብራሩት ነው የሚለው ንገሩ ተረዳችሁ ነው በአብራሩት ነው የሚባል ስለ ስሜ የተጠላችሁ ትሆናላችሁ መጽሐፍ ቅዱስ ላይ የተጻፈ ይሄ ንባቡ ነው። ርዕሰ ዜናው ነው ያለው ዝርዝሩ የት ነው ያለው? በገድለ ጊዮርጊስ ውስጥ ነው ያለው፣ በናርሴማ ገድል ውስጥ ነው ያለው፣ በተአምረ ማርያም ውስጥ ነው ያለው፣ በድርሳነ ሚካኤል ውስጥ ነው ያለው። ሌሎች ብዙ ምሳሌ ልጠቅስላችሁ ይችላል። ስለዚህ በቤተ ክርስቲያን ላይ ያሉንን መጻሕፍት ስትረዱ ተጨማሪ ናቸው መጽሐፍ ቅዱስ የሚተኩ ናቸው የሚለውን ትታችሁ ምን እንበላቸው? ጾምላችሁ ደግሞ ማብራሪያ ናቸው። እንደው ትውልዱ ብጽዕት ይሉኛል ብሎ በሉቃስ ወንጌል የተጻፈው ርዕስ ለዝርዝሩ የት ይገኛል? በተአምረ ማርያም ላይ ይገኛል። እንደው መላእክት በፊት ልካለሁኝ ይጠብቃል የሚጠብቅ አንቀላፋም ተብሎ ለመላእክት ተነግሮ ነበር። ያ ርዕሰ ዜናው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ተጽፏል። በፊት ወደ ምትፈልጋት ወደ ምትኖርባት ያገባ ዘንድ መላእክት በፊት ልካለሁ እሱ ያስገባል። ስሜ በላዩ ላይ ነው ስሜ በላዩ ላይ አለና እንዳታሳዝነው ተጠንቀቅ ይላል በመልአኩ። ምክንያቱም ገብርኤል ሚካኤል ሩፋኤል ሳሙኤል መጨረሻቸው ምን አለ? ኤል ማለት የእግዚአብሔር ስም። ለምሳሌ አንድ ሰው አራት ልጅ ቢኖረው አቶ ከበደ አራት ልጅ ቢኖራቸው ምን ተብሎ ይጠራል? አየለ ከበደ፣ ስዩም ከበደ፣ ተሻለ ከበደ፣ ተሾመ ከበደ መጨረሻ ከበደ ማለት ሚካኤል ገብርኤል ሩፋኤል ሳሙኤል በላያቸው ላይ ምን አለ ማለት ነው? ስሟል። እና በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስትመለከቱ ስሜ በላዩ ላይ አለና እንዳታሳዝነው ተጠንቀቅ። በሚካኤል ላይ የማን ስም ነው ያለው? የእግዚአብሔር። በገብርኤል ላይ የማን ስም ነው ያለው? የእግዚአብሔር። በሩፋኤል ላይ የማን ስም ነው ያለው? የእግዚአብሔር ስም ነው ያለው። እኛ የተከበሩትን የማክበር ግዴታ አለብን። እግዚአብሔር ደግሞ ወይሐፍር አኀዌ ወመንፈስ ይሐፍር እግዚአብሔር ከመ ይትበሃል አምላኮሙ ዕብራውያን 13 ቁጥር 16 ላይ ስትመለከቱ 11 ምዕራፍ 11 ማለት ነው ቁጥር 16 ላይ ስትመለከቱ ወመንፈስ ይሐፍር እግዚአብሔር ከመ ይትበሃል አምላኮሙ እግዚአብሔር አምላካቸው ሊባል አያፍርም። የነማን አምላክ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሲባል ያፍራል እግዚአብሔር? አያፍርም። የይሁዳ አምላክ ሲባል ያፍራል። ለምሳሌ እናት 5 ልጅ ወልዳ የመጀመሪያው አጫ፣ ሁለተኛው ሰካራ፣ ሶስተኛው ቃል፣ አራተኛው አመንዝራ ሆኖ የመጨረሻው የአምስተኛው ልጅ ዶክተር ሊባል የማንን አስተባለ ይችላል? የዶክተር ናት ትራሶ ቀደ የሰፈቱ ነው ደስ ይላል። የሰካራው ናት እስኪ ደስ ይላል። የቃሊው ናት የወሮበላው ናት ደስ ይላል። ደስ አይልም። ይሁዳ የፈጠረው ማለት የፈጠረው ማለት የይሁዳ አምላክ መባል ይፈልጋል። ያና ቃልና ጫሽና ወልደዋለች አልወለደች? ወልደው ነበረ። ከተወለደ በኋላ ግን ጨነገፈ።
አንዳንዴ በማህፀን የሚጨነግፋል አለኑ በሰራተው የሚጨነግፋል ካደገ በኋላ የሚጨነግፋል ዝም ብሎ የተበላሸ ቤተሰቡን የሚያሰድብ እንደው አንዳንድ ጊዜ ሞት እንደው እንደዚህ ያዘመቻ ሞተም ሲባል ለስሙ ይለቀሳል አይ በልቡ ተገላገለ ምን ነው ሰው አባል አንዳንድ ጊዜ እንደው እየየቁ ብንገባላቸው እናትሶች አባል በምንሳሳለ ምን ይሄው እድሜ እኮ ቢኖረውና ብንሰለስላቸው እናትሶች አባል አላ ደግሞ መዳያር እንደው ምን አለ በጊዜ ቢሰበስ አይደለም ያለው ወንድማና ጸሎት ይደረግ መስሎ በጊዜ ቢሰበስ ምን አለ ማለት ነው ሰደው ሰጥቷ ለዚህ አለ ሶስት የጽናዘመቻ የጽናዘመቻ ለነገሩ ሰዎች ደግሞ አረፈ ወታቀየ ተሸጋገረ ይባል እና እግዚአብሔር ለወዳጆቹ አባታቸው ቢባል አብርሃም አምላክ ሲባል በስሏል ገራዩ ይለዋል የይስሐቅ አምላክ የጊዮርጊስ አምላክ የሚካኤል አምላክ የገብርኤል አምላክ ሲባል ደስ ይለዋል እግዚአብሔር እንደውም ታላቁ ዮሐንስ አፈወርቅ ወይ የሶስቱ አምላክ ስንለው ሰማይና ምድር ፈጥሬ እንዴት አንድ አብርሃም አምላክ ትሉኛላችሁ አይልም እግዚአብሔር አለ ምክንያቱም ከሚሊዮን ኃጢአተኛ አንድ ጻድቅ ይበልጣል ከሚሊዮን ኃጢአተኛ አንዱ አብርሃም ከሚሊዮን እስራኤላውያን ተሽሎ ነው ሰዶም ገሞራ ሲቃጠሉ ባትማርን ይችላል ነበር በክርስትና ብዛት ማስረጃ ነው ብዛት የሚያገለግለው ለታላማና ለስቴዲዮ ለስቴዲዮም ቱቆዞ ይገባል ብር ይገባል ኳስተጫዎች በሚሊዮን ይሸጣል ዛሬ አንድ ኳስተጫዎች 30 ሚሊዮን 40 ሚሊዮን ይሸጣል አይደል ከየት የመጣ ከቱቆዞ ኪስ የተሟጠጠ ከየት የመጣ ስለቱቆዞ ቀነሰና ኳሱ ሞተ ማለት በፓርላማም ሰው ቀነሰና ፓርላማው ተዘጋ ማለት በክርስትና ግን እንደ ፓርላማ በጭጨራ ብዛት እንደ በቱቆዞ ጋጋታ ይሆናል እውነት ብቻ ነው ክርስትና ስለዚህ አንዱ ከብዙዎች እስመ አብይ ዘይገብ ስብረተ እግዚአብሔር ይፈደፍድ ማይላት አላውያን ታላቁ ዮሐንስ አፈወርቅ ከአንድ ክምር ሰዓት አንድ ምሰሶ ይጠነክራል የቷቸው አሁን ያለ ምንስ ነው 7 ቢሊዮን ነው ተለናገር እንደው እግዚአብሔር ሰው የለኝም ነው ማለት አሁን ዓለም በህዝብ ብዛት ይጨነቃል እግዚአብሔር ደግሞ ሰው የለኝም ነው የህዝብ ብዛት አሁን ነቻይና ካንዲ በላይ እንዳትወሉ ተብሎ ማስጠንቀቂያ ነበር አሁን ደግሞ ተጣሙለት እንደወሉ ተፈቅዶላቸው ያው አሁን ከምናምን ቢሊዮን የቻይና ህዝብ መካከል አንድ ስምንት ዘር የሚጠራ የቻይና ህዝብ ብዛት ይጨነቀው ቻይና ሊመጣ ዘንድ ምን ነው ሰው የለም ይዛል ምን ነው ባዶ መድሮ ገዳው ነው የሰው ጣት አለበት እግዚአብሔር እኛ ሰው በዛ ብለን እንጨነቃለን እግዚአብሔር ደግሞ ሰው የለም ይላል በሰው ማለት በመከራ ጊዜ የተገኙ ጀሞች ናቸው ታዲያ ለነዚህ ጽላት ይቀረጽ ወገኖች ቤተክርስቲያን ይባል ገላቸውን ብናረግ ልሳናቸውን ብናረግ የሞቱበትን የተሰውሩበትን ያረፉበትን ያረቡበትን የተሰውሩበትን ብናከብርላቸው እንጠቀማለን እንጎዳለን እዛ በኋላ ላይ ስለ ነፃነት ተዋጋ ተብሎ ማርቲን ሉተር ኪንግ አይታችኋል በየቦታው ሐውልት አቆሙ ጀግኖቹ ለዛው ነጮቹ ሆናቸው ያቆሙለት ለጥቁሮቹ ነው የተከታተለው እነዚህ ልባሞች ናቸው እኛ ሐውልት ለማፍረስ ስብሰባ ስንቀመጥ እነሱ ሌላው አሁን ተናታሪው ሰምታችኋል የጥቁር ሙዚየም በ500 ቢሊዮን ዶላር የጥቁር ሙዚየም ተከፈተ እኛ ደግሞ የራሳችን ሙዚየም አበሾች ብዙ ችግር አለ ስለዚህ ያን ችግራችን ወደ ቅዱሳን አመጣው ብለን እና የቤተ ክርስቲያናችን መጻሕፍት ብዙዎች ናቸው ግን የሁሉም ዓላማ ሲጨመቅና ሲነገር ማንን ማብራራት ነው መጽሐፍ ቅዱስ ማብራራት እንወጡን ሁሉ ለዝርዝሩ ረሰዘው ማና ነበሩ ወንዶች ልጆች አረ ነገሩ ቅዱስ ሉቃስ ርዕሱን ያነበበው ዝርዝሩ አቤት ርዕሱን ለዝርዝሩ ታምረ ማርያም ሌሎች ውዳሴ ማርያም ነኤፍሬም ሶርያዊ እና አባጆን ዘጋስጫ እነ መላከ ብርሃን ራስ ጀንበሬ እነ ሊቤከኛ ማገር ሊቃውንት ማለት ነው እና እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ እነ ቅዱስ ጎርጎርዮስ በጣም ስፍር ቁጥር የሌላቸው መንፈሳዊ ሊቃውንት ደግሞ አብራርተው ተንትነው አመስጥረው ንባቡ ለጆሮ እንዲጥም ምስጢሩ ላይ እንዲረዳ አድርገው አስቀመጡልን እነዚህ ቅዱሳን የሰጠን ግን ክብርና ምስጋና ይሁን ስለዚህ አምናችሁ መከተል አለባችሁ በስሜት መከተል የለባችሁ በምታደርጉት ነገር ሁሉ እርግጠኛ ሁኑ ቅዱስ ጳውሎስ የተናገረው ለጢሞቴዎስ ደግሞ ሌላ ምንድን ነው ወያፍር እምዘአነ ቦቱ ያለው ነገር አያሳፍረኝም እስመ አእምር ዘተአመንኩ ያመንኩትን አውቃለሁና
ሰውየው አህያ ድሮ ሙክት የገዛ ሄዶ ይባላል እና አህያ ሊገዛ ሄዶ ይጠይቃል ባለቤቱ ሰውየው ስንት ነው አህያ ይለዋል ይሄን ያህል ብር ነው ይለዋል አይ በዚህ ሙክት አልገዛም አማን ሙክት ሊገዛ ነው ሙክት ሊገዛ ሄዶ ዋጋውን ያስወድድበታል አይ በዛ ጊዜ ደግሞ የአህያ ዋጋ ውድ ነበር ይባላል እና በዚህ ማን አህያ አልገዛበትም እንዳላው አይ እንዴ ሙክት አምጥቻለሁ የሚጥምና ተዋቃለህ እንግዲህ አርደብላ ሙክት ካስጠላ አህያ አርደብላ ማለት ነው እንዴናችሁ ማወቅ አለባችሁ ቤተክርስቲያን ልታውቋት ይገባል ልትረዷት ይገባል የምታደርጉትን ነገር በልበሙ አድርጉ አሁን ደግሞ የኛችን በጸሎታችን ጊዜ ናመንታት እንወዳለን መጠራጠር እንወዳለን እንደው ጸሎታችን ራሱ እንዴት ነገር ይበዛል እንደ ማስጠንቀቂያ ይሆናል እንደ ማሳሰቢያ ይሆናል እንደ ጥቆማ ይሆናል እንደ ትዕዛዝ ይሆናል እንጀራ ስጠይልና ግን አሁን ከምታደርጋ እንጀራ ሲሰጥ ነው የጥቆማ ጸሎት አይደለም ለዚህ ነው ጸሎት አለሰና በዚህ ነገር ሚስት ስጠይልና ለዚህ ጨርሶ አሁን ብዙዎቹ አሁን የሚገርማቸው ለዛው ጻድቃን የሚሆኑ ወጣቶች ይገርሙኛል አሁን እያረምናቸው ነው ሰርጌ ጥር 20 ነው ብላ አዳራሽ መጣ ሚዜ መጣ ሁሉ ነገር አጠናቀስ ሲለው ለማንኛውም ጻድቃን ይገርሽልታ እኔ የሆነ ወጪ ድንግል ማርያም ነው አታደርገውም እንጂ አይሆንሽም ብትላል ተቀበላለች ነው እንደዚህ ባለቀ ጉዳይ ላይ የሚፈርም የህዝቡና ባለስልጣን እግዚአብሔር ባለቀ ጉዳይ ላይ ይፈርም ከመሰረቱ ይኖርበት ይገባል አንዳንድ ሰው ስለማንኛውም እግዚአብሔር ይጨመርበት ዋናው ማንንም ይጨመርበት አሁን ብዙዎቻችሁ እኮ አንድ ነገር ጀምሮ አይደለም እየሞከሩ ነው ስለማንኛውም እግዚአብሔር ይጨመርበት መደበኛው ማንንም ሌላው ይጨመርበት መደበኛው ማንንም እግዚአብሔር ይጨመር ስለዚህ ጸሎታችንን እንደዛ ይሆን ነው መፍትሄ ያለው እንዴ እናንተ ሰማይ ሰማ ዛሬ ሞቋል እና ለክርስቶስ ሰማይ ሰማ እግዚአብሔር ዛሬ ማለት ያማን እግዚአብሔር እኮ ዛሬ ማለት የሳራ እግዚአብሔር እኮ ዛሬ ማለት ለባለት ዳሮች ነገር ይማርበታል በሰፊው በትዳራችሁ እኮ እግዚአብሔር እኮ ዛሬ ማለት እነዚህ ተጨማሪዎች መጻፍ ማባሮች መጻፍ እኮ የሚነግሩ እኮ የሉ ወገኖች ነው በጥላቻ አይናናያቸው በተዘጋጁ ዋንስማቸው በደነደነ ባንስማቸው በዋህነት በቅንነት በቅድስና በንጽህና ይቻላል ብሎ በሚል መንፈስ እናያቸው በጸሎት ሲፈወሱ አይተናል በአዋራው ሲፈወሱ በጸሎት ጭቃ ሲፈወሱ አይተናል አይደል በመጽሐፍ ቅዱስ አይነ ስውሩ በምን ነው የሚበረው ክርስቶስ አይሆን ያበራል በምን ነው በጭቃ አይደለም ሐኪም ሲስተም ዶክተሮች የመጀመሪያ ግዳቸው ነው አይነ በቆሻሻ እንኳን በጭቃ አይደለም ባንቀረጃ በንጹህ ጨርቅ ነው እግዚአብሔር ገለበጠና አይን የሚያጠፋዎች አይን አበራል ለናገር በቀደም ዓርብ ማታ የነበራችሁ እስካጨብጨቡ ዓርብ ማታ ስለ መጽሐፍ ቅዱስ ትምህርት ሲሰጥ ነበራችሁ እዛ ላይ ምን የፈለኩትን ሐሳብ አናይሶ ጥያቄ አስተዋል ጥያቄ ላነሳችሁ ሰዎች እድሜና ጤና ይስጥልን ይሄ ከልብ የመስማታችሁ ምልክት ነው ለቤተ ክርስቲያናችሁ የመጨነቃችሁ ምልክት ነው የመቆርቆራችሁ ምልክት ነው እግዚአብሔር ይስጥልን በደንብ ስለሰማችሁን ነውና ላነሳችሁ ጥያቄ መልስ እንሰጣለን ማለት ነው በቤተ ክርስቲያናችን ያሉት መጻሕፍት 81 ናቸው ድገሙት 81 ናቸው መጽሐፍ ቅዱስ ዓለም ተስማምቸበታለሁ ያለ የሚፎክርበት ግን በቃሉ ተስማምቶ በተግባር የሚንደውና የሚያፈርሰው መጽሐፍ ቅዱስ ግን ስንት ነው 66 ነው 66 ላይ ስንት ሲጨመር ነው 81 የሚሆነው 15 ማለት 15 ተጨማሪ መጻሕፍት አሉን ማለት እኔ በቀደም ለአብራራ የፈለኩት እነዚህ 15ቱ መጻሕፍት ወይም ደግሞ ገር ድርሳን ታምር ስንክሳር የምንላቸው መጻሕፍት በቤተ ክርስቲያን ያሉት መጽሐፍ ቅዱስን የሚያፈርሱ ናቸው የሚገነቡ የሚያብራሩ ናቸው የሚተኩ የሚለውን ማብራሪያ ለመስጠት ነው የፈለኩት ወገኖች ተረድታችሁኛል እንደዛ ለማለት ነው የፈለኩት እንጂ በቤተ ክርስቲያን ያሉት መጽሐፍ ስንት ናቸው ጾርኩላችሁ ይገቡ ወንዶች ባሉስ ስንት ነው እናንተ እኔም 81 ያልሰማስ ማለት ላልሰማ ተናገር አዋጅ እየደበሉ ቅዳጅ ወንዳ በዚህ ምክንያት እንዳትሰራ ለዚህ ነው አንደበታችን ያዝልን የምንለው በዚህ ምክንያት ነው በጸሎታችን ላይ ስለዚህ በቤተክርስቲያናችን መጽሐፍ 81 ናቸው እኔ ግን ለማለት የፈለኩት እነዚህ 15ቱ መጻሕፍት
ወይም ደግሞ ሌሎቹ ስለእመቤታችን ስንናገር ተአምረ ማርያም አለ። እንደውም ትልቅ ምሳሌ ሰጥቼ ነግሬያቸዋለሁ። ርዕሰ ዜና በሚያነብና በሚተነትን ጋዜጠኛ መስል ያልነገርኳችሁ ትዝ ይላችሁ ከሆነ ርዕሱን ያነበበው ማን ነው? ስለእመቤታችን ርዕሱን ያነበበው ማን ነው? ሉቃስ ምን ብሎ አነበበው? እነሆ ትውልድ ሁሉ በሩት እስከ ባንድ ላይ እነሆ ትውልድ ሁሉ ብፅዕት ይለኛል። ይህን ርዕሰ ዜና ማን አነበበው? ሉቃስ። እመቤታችን ተናገረችው፣ ሉቃስ አነበበው። ሉቃስ ይህን ሲያነበው ግን በውስጠ ምስጢር እኔ ርዕሱን አንብቤላችኋለሁ፣ ለዝርዝሩ ለትንታኔው ለማብራሪያው ግን ዮሐንስ አፈወርቅን፣ ኤፍሬም ሶርያዊ፣ አባ ጊዮርጊስ ዘጋስጫን፣ እነ ቄርሎስን፣ እነ ጎርጎርዮስን፣ እነ ኤጲፋንዮስን፣ እነ ዲዮስቆሮስን፣ እነ አትናቴዎስን እነ ብዙ አሁን ዝርዝር የማልጠፋቸው ከኛ አፍ የጠፉ እግዚአብሔር አፍ ላይ ግን የማይጠፉ መንፈሳውያን ከዋክብት ሊቃውንት አሉ። እነዛ ተንትነው አብራርተው አስመስጥረው አስቀምጠዋል። ስለዚህ መጽሐፍ ቅዱስን የሚያብራሩ ናቸው የሚለውን ለመናገር ፈልጌ ነው። የጠየቃችሁ ሰዎች ገብቷችኋል? ተረድታችሁኛል? መጽሐፍት ስንት ናቸው በቤተክርስቲያናችን? 80። እነዛ 15ቱ መጽሐፍ ቅዱስን የሚተኩ ናቸው አይደሉም። ምንድን ናቸው? የሚያብራሩ፣ የሚተነትኑ፣ የሚያመሰጥሩ። አሁን ጊዜው ስላልሆነ ነው እንጂ ወደፊት ወንድማችን በሚገባ ቀሲስ አንዱ ዓለም በደንብ ትምህርት ይሰጣቸዋል በዛ በኩል። እኔም ወደፊት ስመጣ በመደበኛ ሁኔታ ተንተነን አብራርተን እንማረዋለን። መቼም መስራቱ ያቃተን ማውራቱ አልቸገረንም። በቂ እውቀት አለ እግዚአብሔር ይመስገን። እና ጥያቄው ይሄ ነው።